በረከትና ይታና መሰግናለን ስለ ቸርች ኮተቤ አምልኮ ያው ኮተቤ ነው በመዘመር መጀመሪያ ጊዜ ከብዙ ጊዜ በኋላ መጀመሪያ የመጣው ቀን አስለቅሰውኛል ስለ መንፈስ ቅዱስ ተዘምሩ እዚህ ቤት ውስጥ አረሳውምና ሁላችሁንም እግዚአብሔር አምላክ ይባርካችሁ አሜን ተዘምሯል ቀድም እስኪ ዘምሯለች እኔ በስብከት ልዋለው ከባድ ቢሆንም እኛ ግን አናቋርጥም ለማለት ነው የመጣሁት አሜን እና ያውም እንሰማውም ያልፍብን የሚገጥሙን ነገሮች ከባድ ቢሆኑም እኛ ግን አናቋርጥም አሜን አይደል ብዙ ነገር እንጀምራለን አይደል ማሰብም ተጀምሮ ነው አሁን እያሰብናቸው ያለው ሐሳቦች የሆነ ጊዜ ጀምረናቸው ነው ጳውሎስ የሚለው ነገር አለ አይደለም ማሰብ ከጀመራችሁበት ከአመና ጀምሮ ይላል ሁለተኛ ቆሮንቶስ ላይና ብዙ ጊዜ አስባችኋል ይላችኋልና የሆነ ነገር ለማድረግ ሐሳብ እንደጀመሩ ይነግራቸዋል ሐሳብ ጀመሩ ሰው ድርጊትም ይጀምራል ኑሮም ይጀምራል ብዙ ነገር እንጀምራለን መጀመር ቀላል አይደለም መጀመር ከባድ ነው ቀጥሎ ደግሞ ከባዱ ነገር የተጀመረን ነገር ማስቀጠል ያንን የጀመርነውን በጎ ሐሳብ የጀመርነውን በጎ ድርጊት የጀመርነውን ኑሮ የጀመርነውን ህይወት ይዞ መቀጠል ደግሞ ሌላ ደግሞ ቻሌንጅ ነው ግን ዛሬ በአዋጅ እንቀጥላለን ምንም ቢሆን እንቀጥላለን ብለን እንወጣለን ክብር ለእግዚአብሔር ይሁን ከሉቃስ ወንጌል ምዕራፍ 7 ላይ ሁላችንም የምናውቀውን ሐሳብ ክፍል አነባለሁ ከ36 ጀምሮ ነው ግን እኔ አጠር አድርጌ ለመናገር ቁጥር 43 ጀምሮ ያለውን ላንብበው እንግዲህ ከነርሱ አብልጦ የሚወድ ማንኛው ነው ስምዖንም መልሶ 7:42 ነው ያነበብኩ ያለሁት እንዲህ ከነርሱ አብልጦ የሚወደው ማንኛው ነው ስምዖንም መልሶ ብዙ የተወለት ይመስለኛል አለ እርሱም በእውነት ፈረድክ አለው ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው እቺ ሴት ታያታለህ እኔ ወደ ቤት ገባው ውሃ እንኳን ለእግሬ አላቀረብክልኝም እሷ ግን በእንባዋ እግሬን አራሰች ጠጉሯንም በጠጉሯ ማበሰች አንተ አልሳምከኝም እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠች ኮተቤንም ያለው ተለካ ቆመን አንዴ ደግመና እናቀዋለን የእናንተ ልማድ ነው ከእናንተ መጽሐፍ ቅዱስ ቆመን የመጨረሻውን ቃል እንልና አብረን እንጸልያለን እቺ ሴት ታያለህ እኔ ወደ ቤት ገባው ውሃስ እንኳን ለእግሬ አላቀረብክልኝ እርሷ ግን በእንባዋ እግሬን አራሰች በጠጉሯ አበሰች አንተ አልሳምከኝም እርሷ ግን ከገባው ጀምራ ይውልኝ እግሬን ከመሳም አላቋረጠች ቸር እግዚአብሔር አምላካችን ሆይ የነገር ጅማሬም የነገር ፍጻሜም አንተ ነህ ነገር ስትጀምርም ነገርም ስትጨርስ አይተናል ሰምተናል አንብበናል ለዘላለም ስም የተባረከ ይሁን አሜን ጌታ ሆይ ዛሬ እዚህ አለ በእውነት ቸር አምላካችን ሆይ የማናውቀውን ነገር ልንሰማ እንዳልመጣን አንተ ታውቃለህ እግዚአብሔር አምላካችን ይሄ የምንሰማው እውነት ግን አእምሮአችን ውስጥ መረጃ ከማስቀመጥ አልፎ የህይወት ውሳኔያችንን የየቀን የዕለት ኑሯችንን አስተሳሰብና አመለካከታችን ላይ ፍጹም ተጽዕኖ በማምጣት የህይወት ለውጥ የአቋም ለውጥ የኑሮ ለውጥ እንድናመጣ እንድትረዳን በጌታ በኢየሱስ ክርስቶስ ስም እለምናለሁ ፈጽመ ቸር እግዚአብሔር አምላኬ ሆይ በዚህ ቃል ህይወት እንድትዘራብን በዚህ ቃል ተስፋ እንድትዘራብን በዚህ ቃል መነሳት እንድትዘራብን በዚህ ቃል መቀጠል እንድትዘራብን በጌታ በኢየሱስ ክርስቶስ ስም እለምናለሁ ከክፉ አድነን ወደ ፈተና አታግባን
በጌታ በኢየሱስ ስም አሜን። ግን አንድ ቀደም መጋቢ ተፈሪ ሲናገር ስለ አገልጋዮች መበራረክ ሲናገር አንድ ባለፈው ላፍቶ ኤምኬሲ አገለገልኩኝና ዮናታንም ስጸልይ እሱን ሀሳብ ስላሰብኩት ማለትና ምን ነበር ማስበው ያን ሰሞን በጣም አገለግል ነበርና ያው ማዳን አሁን ቅዳሜ ዕለት የሆነ ጠዋት አገልግዬ ከዛ ስበር ደግሞ ከሰዓት በኋላ ያገለግል ከዛ እንደዚህ ይቆም ጌታ ሆይ አሁን እኔ የምናገረውን ቃል በእውነታው እኔ የማወራውን ስብከት ወይ ከፍቼ የምናገረውን ቃል ይህ ህዝብ አያውቀውምና እግዚአብሔር ወይ እኔ እንደዚህ ጠዋት ማታ እየሮጥኩ የማወራው አያውቀውም ህዝብ ያውቀው ምንድን ነው ምንም አይገባኝም አልኩት። በቃ ምንም አይገባኝ በቃ ዱ ፕሮግራም አቴንድ እናደርጋለን እኛም እንጮሃለን እናንተም ትሰማላችሁ እግዚአብሔር ይባርካችሁ ወደብ ነው የምታዩኝ አሁን ራሱ አስተያየታችሁ ያስታውቃል ምናምን እና ግን በቃ ያልቃል ከዛ እንሄዳለን አይነት ነገር ምናምን ምንድን ነው ጌታ ከዛ ጌታ እንደዚህ ያለኝ አሁን ልክ ነህ ምንም የምታወራው አዲስ አይደለም ግን እኔ እንዲህ አደርጋለሁ ምን ታደርጋለህ በህዝብ ውስጥ የሚሰማውን ቃል የማድረግ አቅም እጨምርበታለሁ ቆመ ስታወራ ህዝብ ውስጥ የማድረግ አቅም እከትበታለሁ አለ ከዛን ቀን ጀምሮ እንደገና ለማገልገል የሚሞራል አገኘው በቃ እኔ ሳገለግል ኒው መረጃ ኢንፎርሜሽን መስጠት ሳይሆን የሆነ የማድረግ አቅም እንከፋፈላለን ጸጋ እንከፋፈላለን ደስ ይያለኝ እና ላፍቶ ሄድኩኝ በቃ በሞራል ነው የሄድኩት ጌታ ይባርክ እያልኩኝ እና ስለ መስጠት አስተምሬ ሲጨርስ አንድ ሴት ወደፊት መጣች እና ምስክርነት አለኝ ስትለኝ እኔ ደግሞ እንግዳ ነኝ እንግዳ ተጋባዥ ደግሞ እንግዳ ነው አያዝም በመድረክ ጌታ ይባርከኝ ጫዋን የሚወጣ ለይዘው እና ሰዎቹን ለማስፈቀድ ስል ማንም ሰው የሚያይልም ሁሉም እየጸለየ ነው እና ሳይ ደግሞ ፊት ለፊት ተቀመጠች ናት አብሻ ቀሚስ ያለቤት ናት ቸርች ውስጥ ማቃት አለው ስለዚህ በቃ ታጣት እዛ ካሜራውን አጥፉልኝ አለችና ስሙኝ እኔ ያለፈው ሳምንት አገልግሏል 2 ሳምንት ነው ያስተማረን እዚህ እሑድ ቀን ስለመስጠት የተሰበከ ነው እኔ በጣም ውስጤን አልቻልኩም ያው በጣም ከባድ ጊዜ ነበር በቃ ስለ አገልጋዮች ነው ያነሳሁትና አንድ መኪና አለችኝ አለች እኔ ጌታ ሆይ ለኔ ስጪናል ለሌላ ሰው ያልኩት ይሄ አንድ መኪና አለኝ ጌታ በዛን ቀን ጀምሮ እንዲያለኝ ነው ለከሌ የሚባለው አገልጋይ ስጪ እያለኝ ይሄው ዛሬ በእናንተ ፊት ይሄን መኪና ሰጥቻለሁ አለች እዚሁ ማረነ ክርስቶስ ተንበረከከ እሱ ደግቶ እኔም ጌታው ምንድነው ያልኩት ግን እኔንስ ምንም መፈሰለኝ ምንም ፓስተር የቤተክርስቲያኒቱ ፓስተር ማታ ደወለልኝ እኔ ምን ዘንድሮ መኪና ይሰጣል ማለት ነው አለኝ ይሰጣል የማድረግ አቅም ሲገባብን አገልጋዮቻችንን በሙሉ ባለ መኪና እናረጋቸዋለን መባረክ ጥሩ ነገር ነው እግዚአብሔር የተባረከ ይሁን እና ለጸለይኩለትና በቃ ባካፈልኩት ቃል ለሱም ጸለይኩለት ያቺ ሴት እንጎቿን ሰጠች አይደል እንጎቿን እዚህ ቤት ድሮ ተናግሯል እንጎቿን ሰጠች እሱ ደግሞ እንጎቿን በልቶ አልተኛም አንዳንዱ የተባረከ ነው እንጎቿን በልቶ ሄዶ ኤልዛቤልን ፈጠፈጠላቸው የራባቸውን ምክንያት የችግራቸውን ምክንያት እስራኤል እንደ ሀገር ያፈረችበትን የአክዓብን ቤትና የሐሰተኞችን ነቢያቶችን ነገሮች በሙሉ አረደላቸው ስለዚህ እናንተም እንጎቻ የምትሰጡ እንጎቻውን የበላን እኛም የማንተኛ በጌታ በኢየሱስ ስም ያደርገን አሜን በሉኛ እኛም እንጎቻውን በልተን አንተኛም ቃል እንገባለን አሜን ነው የሚባለው እናንተም ደግሞ እኛም እንዳንተኛ ቀስቅሱን በእንጎቻ አርጉን እስቲ ምን አለበት ጌታ ይባርካችሁና ይሄ ሰኔ ወር የሆነ ተአምራት ይሆንላችሁ የምትደሰቱበት የምታስደስቱበት ወር ይሆንላችሁ በጌታ በኢየሱስ የሚገርማችሁ ይሄ የሉቃስ ወንጌል ሲጽፍ እንግዲህ በጣም በእርግጠኝነት ኢየሱስ ክርስቶስ እርግጡን እንዲያውቅ ለቴዎፍሎስ የተጻፈ ነው እና እርግጡን እንዲያውቅ ነውና ለእርግጡ ከተነሱ ጌታ ኢየሱስ ካረጋቸው እጅግ በጣም ብዙ ነገሮች ውስጥ አንዱ የተመዘዘው የዚህ ሴትዮ ታሪክ እና ሴትዮዋ በጣም አሁን እንደነገርኳችሁ በጌታ ኢየሱስ ክርስቶስ እግር ስር ድንገት የተገኘች ናት ባልተጠራችበት
ግብዣ ድንገት የተገኘች ሴትዮ ናት። አንደኛ ልትጠራ አትችልም። እዛ ግብዣ ላይ በእርግጠኝነት ልትጠራ አትችልም። ማንም አይጠራትም። ምንም ጥያቄ የለውም። እና ድንኳን ሰባሪ ናት። ገብታ ዝገት ነው እዛ የተገኘችው በሚያስገርም ሁኔታ። እና ግን ተገኘች። ደግሞ ያልተጠራችበት ጉባኤ ተገኝታ ትኩረት በሙሉ ግን እሷ ሆነች። አንዳንድ ጊዜ እኮ በጌታ በኢየሱስ በእውነት ለመከበር ሄደ እኮ ተዋርደ ትመጣለህ። ገታ ትኩረት ለመሳብ ሄደ፣ አቴንሽን ለመሳብ ሄደ፣ ማንነትን ልታሳይ ሄደ። ማንነት ተገፎ ሰው ትርጉም ሳይሰጥ ቀርቶ በባዶ እጅ እኮ ትመለሳለህ። የሰው ጉባኤ ሄደ። ሰው እኮ አንዳንድ ጊዜ እንደሱ ነው። ዛሬ የማደርገው እኔ የማውቀው ምናምን ብሎ የመጨረሻ ሄዶ ግን ጉባኤው ላይ መኖሩን እንኳን ሰዎች እስኪረሱት አንዳንድ ሰዎች እንደሱ ደፍረው ታውቀኛለህ አይደል? አላውቅም ይሄኛው ሰው ይኩም የሚለው ራሱን ሴሌብሪቲ አድርጎ አገር ያቀኛል ብሎ መስኪነኝ ብሎ ሰው ሁሉ ስለኔ ብሎ አያሰበ ሰውዬ ድንገት ተነሱ ሰው ሁሉ አላውቅም ሲል ክብር እቺ ሴትየው ምንም እዛ ቤት ውስጥ ምንም ትርጉም የሌላት ሴት ናት። ግን የቤቱ ግብዣ ሲያልቅ ግን ባለ ታሪክም የሆነች ቀጣይም ታሪክ ጽፋ ያወጣችው እሷ ናት። በጣም በሚያስገርም ሁኔታ ገባች። ከዛ ሽቶውን አነሳች፣ ሰበረችው። ከዛ ዛም ነው ያ ኢሹ ፈጠረ። ከዛ ጌታ ነው ያለው አላቋረጠችም ማለት ጀመረች። ከዛስ አላቋረጠችም ማለት አሁን ለምንድነው አላቋረጠችም ያለው? እንደጀመረች እስካሁን ባለማቋረጥ ቀጥላለች ሲል ለምንድነው ያለው ሲባል መቼም እኮ የሚያቋርጥ ነገር ነበረ ማለት ነው አይደል? ሌላ ምንም አማርኛ የለም። ክፍሉን እኔ ሙሉ የእሷን ታሪክ ለማውራት አይደለም ያለው እዚህ። ግን ምንም ችግር የሌለባት ነገር ሁሉ አልጋ ባልጋ የሆነላት ሴት አይደለችም። እሷ እግር ስር መታ ሽቶውን ስታፈስ ቤቱ ለሁለት ተከፈለ። ሁሉም ይከፈሉ እንጂ በእሷ ላይ ነው ሁሉም አጀንዳ በሙሉ የሆነው። እና አሁን እሷ ሽቶ አፍስሳ የራሷ ጸጉር ነው እዛ የበረሃ አዋራው የሄደበትን የጌታ ነገር እያበሰችው ያለችው። እግሩ እኮ ጌታ ስለሆነ ንጹህ አልነበረም። በጮፈ በሸበጥ የሚሄድ ግን የምታውቁት ነው። በዛ በረሃ የራሷ ጸጉር ነው እዛ አዋራ ላይ ተንከባለለ ያለው። እሷ ጋር የከፈለችበት ሽቶ ነው እየፈሰሰ ያለው። እና እሷ ይህንን እያደረገች እያለ ግን የእሷን ያንን ድርጊት እና የእሷን ታሪክ አንደኛ እሷ ያደረገችውን ድርጊት ሚስ አንደርስታንድ በማድረግ ሚስ አንደርስታንዲንግ ሳይሆን ተንኮልም ያለበት ግን ሸፍጥ ያለበት ሌብነት ያለበት ከጀርባው ሂድን ሌላ አጀንዳ ያለበት ደግሞም ትክክለኛ ያልሆነም ትርጉም የተሰጠበት ነገር እዚህ ውይይት የተደረገ ነው። በእሷ ጉዳይ ምንድነው የተባለ ያለው? እሷ ሽቶ እየቀባች ነው። እነሱ እያሉ ያሉት ምንድነው? ይሄ ብክነት ነው። ከባድ ነው። ይሄ እሷ ለዛ ሁሉ ያመጣችው ይሄ ብክነት። ስንት ድሃ ባለበት አገር ማለት ቀልብ ይዛል እኮ ባይዘው ይሄ አባባል። ስንት ድሃ ባለበት አገር እቺን ሴትዮ ሃይ ሚላት እንዴት ይገፋ? ይሄ ሽቶ ተሽጦ እኔ ሂሳቡን እንዴት በአንድ ጊዜ እንደሚሰሩት ነው የሚገርመው። የሽቶውን ዋጋ አውጥተው የሽቶ ዋጋ ቢከፋፈል ለስንት ሰው እንደሚደርስ ምን እንደሚያደርግ ወዲያውኑ ሂሳቡን ሰርተው ማውራት ጀመሩ። ይሄ አሁን እየሰራች ያለውን ስራ በሙሉ ምን ለማድረግ ነው? ለማጥላላት የተነሳ ነው። ይሄ በዚህ በኩል ደግሞ ያለው ሰውዬ ደግሞ ካባ የለበሰው ደግሞ ምን ይላል? እቺ ሴት ማን መሆኗን ቢያቅ ኖሮ እንዲህ እግሩን ስትነካካ ዝም አይላትም ነበረ ብለው የትናንትና ታሪኳን አንስተው እያኘኳት ነው። እነዚህ ደግሞ እችኮ ሴተኛ ዳሪ ነበረች፣ እችኮ ዱርዬ ነበረች፣ እችኮ እንደዚህ አይነት ሴት ነበረች እየተባለ ትላንትናዋን አንስተው ዛሬ የመኖር እድል ሊነሷት ከትላንትናዋ ተነስተው የዛሬ ድርጊቷን ይሄ ጌታ ራሱ ጀመረች ያለውን ድርጊቷን
ለማስቆም ትላንትናዋን መዘው አምጥተው አበሳ ያሳያሉ። በሁለት በኩል ነው የተወጠረችው። አንድም በትላንትናዋ፣ አንድም በዛሬ ድርጊቷ። በሁለቱም ሰቅዘው ይዘዋታል። ደግሞ ምን እያሉ ነው? ይሄ ነቢይ ቢሆን ነበር ሲሉ እዚህ ስር ተንበርክካ ሽቶ እያፈሰሰች እምትሰማ ሩቅ አይደለች እኮ ትሰማለች እኮ ሁሉም ትሰማለች። የቱን? ትላንትናዋ በዝርዝር ሲነገር ትሰማለች። ዛሬዋ አቢውስ ተደርጎ የተለየ ትርጉም ተሰጥቶት ደሃ ጠል፣ ሰው ጠል፣ አባካኝ ስትባልም ታውቃለች። እዚህ ጋር እንደዚህ ያለች። በመሃል ደግሞ ይሄ በጣም ሽቶ ያፈሰሰችለት ያለ ጌታ ደግሞ በሷ ምክንያት ነቢይ አይደለም ሲባልም ትሰማለች። በሷ ምክንያት እየተሰደበ ነው። እሷ እዚህ ስር ናት ያለች። ጌታ ምንድነው የሚለው ያለው? እያያት ከባድ እኮ ነው። ከባድ ነው ነገሩ አለ። ከባድ እኮ ነው ይሄ የገና ዳቦ መሆኑ። ከላይም እሳት ከታችም እሳት ቅቅል ማለት ነው። ጌታ ምንድነው ያለው? ለሰውየው ሲነገር ታያለህ አለው። አላቋረጠችም። አንተ የሰደብካት አላቋረጠችም። አንተ ትላንትናዋን መሰል የዛሬ የመኖርን ድሏን ስትነፍጋት፣ ዛሬ የማገልገሏን፣ ዛሬ የማምለኳን፣ ዛሬ ከኔ ጋር የመቀጠሏን፣ ዛሬ ምህረት አግኝታ በአዲስ ምዕራፍ ለመጀመር ሕይወቷን አንድ ብላ በአዲስ ምዕራፍ ለመጀመር እያደረገች ያለው ትግል ለማቋረጥ እየጀመረች ያለውን በጎ እንቅስቃሴ፣ እየጀመረች ያለውን ራሷን የመለወጥ እንቅስቃሴ፣ እየጀመረች ያለውን የለውጥ እንቅስቃሴ ለማቋረጥ ትላንትናዋን መዘን እሷን ሰድበ በሳ ምክንያት የኔንም ነገር አውርደ እየተናገርክ እንኳን አላቋረጠችም። ከአንድ ካህን ከአንድ ትልቅ ሰው ራሱን በጣም ጻድቅ ከሚያደርግ ሰው በማይጠበቅ መልክ አንዲትን ምስኪን ሴት በዚህ ያህል እያዋረድካት እንኳን እሷ ግን ልታቋረጥ ፈቃደኛ አይደለችም። የጀመረችውን ቀጠለች። የጀመርኩትን እቀጥላለሁ ብሎ ነገሩ ከባድ ነው እንደምንለው። ያውን በሰው ቤት ሄዳችሁ፣ ያውን በሰው ግብዣ ተገኝታችሁ ዝም ብላ ቀጠለች። ታያለህ። ያንተ ብቻ እንዳይመስልህ ተመልከት። የራሴ ደቀ መዝሙር የኔ ያልኳቸው ከተለያየ ነገር ስራት ነፃ ያወጧቸው፣ አንዱን ከቀራጭነት፣ አንዱን ከአሳ ማጥመድ፣ አንዱን ከተኛበት ዛፍ ስር ተስፋ ቆርጦ ከተጋደመበት አንስቼ ያመጧቸው የራሴ ሰዎች አቢውዝ እያደረጓት። እሷ እኮ በጣም የሚገርማችሁ እኮ ሴትየዋ ያደረገችው ነገር እኮ በጣም እኮ የሚገርም ነው። ማለት አሁን እሷ ሽቶ ያው ለምንድን ነው አለ ጌታ ለመቃብር ያደረገችው አለ። ሽቶ በቁሙ ነው እኮ ሽቶ ለመቃብር እንዴት በቁሙ ሽቶ ይቀባል? እሱ ሳይሞት ግን አስገራሚ ነው። ለምን ካላችሁኝ ከ3 ቀን በኋላ ኢየሱስ ሲሞት በማለዳ ተነስቶ ሽቶ ሊቀቡት ሲሄዱ ተነስቷል። ስለዚህ በአይሁድ ባህል ሽቶ ሳይቀቡት ሊቀር ነበረ። ቀባችሁ። እነሱ እዚህ ብር ይቆጥራሉ። ቢብሸት አታድርጉ እንደዚህ ሲናገር ስማ ልክ ነው የሚያሰኛችሁ ነው፣ ግን ልክ አይደለም። እጅን እንዲህ ስላደረክ ልክ አይደለም። ጌታም እኔ የምለው ስላልክ ነገሮችን በቅጥጥል በግጥምጥም በጥሩ ቃላት ስላስቀመጥ ትክክል አትሆንም። ዳተኮር ስለሆንክ ትክክል አትሆንም። አንስተው ምናልባት እቺ ሴት በራሴ ሰዎች አቢዩዝ የተደረገች ልፋቷን፣ ድካሟን፣
በፀጉሯ የምታጠበው ነገር ዮሐንስ ወንጌል ምዕራፍ 13 ላይ በውሃ ለማጠብ ፈቃደኛ አልነበሩም እነዚህ። አሁን የለዳ ተከራካሪ የሚመስለው ወንበዴ ሁሉ ከሆነ ጊዜ በኋላ ይሄንን እግር በውሃ ለማጠብ ፈቃደኛ አልነበር። ግን ዛሬ ተነስቶ ሴትየዋን ከበው እኮ ነው አቢዝ የሚያደርጓት ባይዘው ከበው በዚህ ስምዖን አለ በዚህ እነሱ አሉ ከበው ነው። ሰው እንዴት ነው በዚህ ልክ አጠገቡ ያሉ በብሉይ ኪዳን ትልቁ ሰው የተመሰረተ ባለው በአዲስ ኪዳን ትልልቁ ሰዎች ሐዋርያት በሁለቱ ኪዳን አባቶች ተከበ እየተሰደብክ እንዴት ነው የምትቀጥለው? በሁለቱ ኪዳን መምህር ሊሆኑ በሚችሉ ሰዎች ተከበ እየተሰደብ እየተነቀፍ አቢውዝ እየተደረግ አጓጉል ስም እየወጣልህ ትናንትና እየተመሰሰ እየተቀጠቀጥ እንዴት ነው አጎንብሰ ቀጥ ብለህ መቀጠል የምትችለው? በሚገርም ሁኔታ ደስ ያለኝ ማታ ስማ እነሱ ቆመው ትላንትናዋን እየመዘዙ ሲቀጠቀጧት እሷ ተንበርክካ የነገ ታሪኳን ትሰራለች። አሜን። በሚያስገርም ሁኔታ እነሱ ትላንትና የሰራችውን መዘው በፋይል ይዞ መጥተው ትላንትና የና አድርጋ ነው ሲሉ እሷ ትታው እሷ ብላ እግር ሱት ተቀምጣ ሽቷን እየቀባች በፀጉሯ እያበሰች ቀጠለች አለ ጌታ። ከዛ ጌታ ምን አለ? ይሄ ወንጌል በሚነገርበት ዘመን ሁሉ ስምሽ ይወራል አላት። አሜን። እነሱ ከኋላ ጀምረው ሊያጠቋት ሲመጡ ሊይዟት በማይችሉት የእድሜ ቁጥር ታሪኳን ኢየሱስ ረጅም አደረገው። ኧረ በደም አሜን። 2000 ዓመት ሙሉ የሚወራ ታሪክ ተንበርክካ ሰራች። በመቀጠል ባለማቆም ስድብ ሰምታ መከራ ሰምታ ችግር ሰምታ ነቀፋ ሰምታ ያንን ሁሉ አስቸጋሪ ነገር ሰምታ ቼላ ጎንብሳ ቀጥላ ዛጋ ነገዋን ይዛ ተነሳች። አሜን። የሚቀጥል ዘመኗን ይዛ ተነሳች። አሜን። የሚወራ ታሪኳን ይዛ ተነሳች። ይሄው ከ2026 ዓመት በኋላ እኛም የምናወራውን ታሪክ አጎንብሳ ጽፋ ተነሳች። አሜን። ቆመው ሊያጠፏት ሲሉ ተንበርክካ ኖራ። አሜን። ቆመው ሊገሏት ሲሉ ተንበርክካ እድሜዋን አርዝማ የለውጥ ምዕራፏን የመቀደስ ምዕራፏን የአዲስ ነገር ምዕራፏን የህይወቷን ሀብላ የምትጀምርበትን ውብ ታሪኳን ጽፋ ልትነሳ ባጎነበሰችበት ተባብረው ነጋዴና ሃይማኖተኛ ነጋዴና የቤቱ ሃይማኖተኛና የቤቱ ነጋዴ ከበው ነገ የሚባል ታሪኳን በአጭር ጠፍጥፈው ሰርተው ገለው ሊያጠፏት ሲሉ እርሷ አልሰማሁም ስድባችሁን፣ አልሰማሁም ጥላቻችሁን፣ አልሰማሁም ወሬያችሁን ብላ ግጥም አድርጋ እግሩን ይዛ ሃሌሉያ አላቆምም። ባንተ ስድብ አላቆምም። ባንተም አቢዩስ መደረግ አላቆምም። ባንተም የተሳሳተ ትርጉም አላቆምም። ባንተም ነቀፋ አላቆምም ብላ ቀጥ ብላ ይዛ ነገዋን ሰርታ ብድግ አለች። እነሱ ትላንትናዋን ተሸክመው ሄዱ፣ እሷ ነገዋን ይዛ ሄደች። አሜን። ኧረ በደንብ አሜን በለኝ። ነገዋ 2000 ዓመቷን ይዛ ሄደች። 2000 ዓመቷን ሃሌሉያ ነፃነቷን ይዛ ቀና ማለቷን ይዛ ቀንበሯ ተሰብሮ ሃሌሉያ በጌታ በኢየሱስ ስም የሚያስቀጥል መንፈስ ይገባባቸዋል ዛሬ። ጌታ ዝም ብሎ የሚቀጥል መንፈስ አትሰማም። እግዚአብሔር ምስክሬ ነው። ይሄ ሰውዬ የሚባለውን አይሰማም ወይ? ስለሷ የሚባለውን አትሰማም ወይ? አገር እኮ ከቦ እያወራት ነው። እሷ ግን ምን እያደረገች ነው? ወንድሜ አንተን የምሰማበት ጊዜ የለም። አጎንብሳ ነገዋን እየጻፈች ነው። አጎንብሳ የሚቀጥለዋን ታሪኳን እየጻፈች ነው። ጌታም እንደዚህ አለ፣ አላቋረጠችም። ሲያላቋረጥም በሉ ይባላል። አላቋረጠችም። ይሄ ከባድ ሃሌሉያ። ቶሎ አንድ ነገር ነግራችሁ ጨርሳለሁ። ሰው
አላውቅም። የሱ ይሁን የህዝብ ንግግር ይሁን አላውቅም። በእውቀት እሱ አንድ የሚለው ነገር ሰምቼ ይመጥናል። ግን ምንድነው ነገን የሚያምን ሰው ይላል። ነገን ያመነ ልጁን ቀብሮ መጥቶ ሚስቱን ያስረግዛል ይላል። ከነገር ናቸው። ነገን ያመነ ሰው ልጁን ቀብሮ መጥቶ ምን ማለት ነው? ይቀጥላል። ልጁን ቀብሮ መጥቶ ሲመጣ በቃ ከዚህ በኋላ ህይወት ምን አለ ብሎ አላቆምም። ሌላ ልጅ ወደ መስራት ገባ። ነገን ተስፋ እያደረገ ህይወት ይቀጥላል። ነገር ይቀጥላል። የሚያቆም ነገር የለም። አክቲቪቲያችን ይቀጥላል። እኔ ትንሽ ቆይቻለሁ ከሰማሁትና ሁሌ ነው የሚገርመኝ። ነገን ያመነ ሰው ጌታን ያመነ ሰው አይደል ሞተበትን ቀብሮ ህይወት ይቀጥላል። ኑሮ ይቀጥላል። ሴትየዋ እሱንም የምትሰደበው በተራ ሰዎች አይደለም፣ በሃይማኖት ሰዎች። እነዚህኛዎቹ 39 መጽሐፍ አላቸው። እነዚህ ደግሞ አዲስ መጽሐፍ ከሚጽፍ ጌታ ጋር አዲስ ታሪክ አዲስ ከበናት ከሚያደርግ ጌታ ጋር አብረው ያሉ ናቸው። መጽሐፉ እንደሚነግረን ማጋንንት ያወጡ ናቸው። ምን ያሉ ናቸው? ስለዚህ በሃይማኖት ሰዎች ተነክሶ መያዝ ከባድ ነው። እዚህ ውስጥ ሆናችሁ ያውን ደግሞ በኃጢአተኝነትና በደለኝነት ስሜት ውስጥ ሆናችሁ በሃይማኖት ተከባችሁ እየተቀጠቀጣችሁ ዓለም ጌታ እንደዚህ ለዚህ እኮ ነው ጀመረች ቀጠለች። ምን ቀጠለች? ማምለክ ቀጠለች። አሜን። በእንባዋ የመጣችበትን ጉዳይ መፈጸም ቀጠለች። ተነሳ መልስ መስጠት አትችልም። እኮ ነው የምላችሁ። እኔ እኮ ለድሃ ሳላስብ እኔም ራሴ እኮ ድሃ ነኝ ሳላስብ ቀርቼ እኮ አይደለም ይሄ ሽቱ ለስንት እንደሚመጣ ሳላት ግን ኃጢአተኝነቴም አላለች። ማብራሪያም አልሰጠችም። አሁን የማብራሪያ ሰዓት አለ። አንደኛ እነዚህ ማብራሪያ አጥሯቸው አይደለም፣ ተንኮል ነው። አንዳንዱ እኮ ታብራራለት አለ። አይ ታብራራለት ሳይገባው ቀርቶ አይደለም የተነሳም። አይ የምሬን ነው ማለት እንደዚህ ማትቀደም እንዴ ሳይገባው አይደለም የነከሰ አንዴ የልብ ቅንነት የርክበት ያለው የህይወት ጉዞ ምናምን የጀመርከው መንገድ ከጌታ ጋር በልብ ንጽህና እንደሆነ ሳያቀርቶ እኮ አይደለም። ኖ አይደለም እኮ ጠሙ እኮ ነው። ይሁዳ አሁን ለምሳሌ በደንብ እንደጠመመ የምታውቁት እኮ ሌሎቹ ጌታ መጥቶ ይሄ ለመቃብር ያደርጋል ሲሉ አስሩ እኮ ወዲያውኑ ተመለሱ። እሱስ ንክስ መጀመሪያውኑ ጉዳዩን ዮሐንስ ምን ብሎ ነግሮናል? እሱ ሌላ አጀንዳ አለው አለ። እኔ ለባለ አጀንዳ ሁሉ መልስ አትችልም። ዝም ብለህ ቀጥል በጌታ በኢየሱስ። ማታ አጀንዳ ላለው ሰው መናገር አያስፈልግም። አብራርተ እኔ እኮ ማለት ብትል ምንም ይኸው እንዲህ እኮ የሚያብራራው እኮ ስለደረስንበት ነው ይላል። ዝም ስትልስ ይኸው ዝም ያለው እኮ ስለደረስንበት ነው ይላል። ስለዚህ ምንድነው የሚሻለው? በቃ ተንበርክከህ ዝም ብለህ ቀጥል። አሜን። ኧረ በደንብ አሜን። ጌታ ሆይ እኔ እቀጥላለሁ። የቆሞ ማለት ይችላል። ይሄኛውም ሰው እኮ ኃጢአተኛ፣ አዎ እሱን እኮ ያመጣኝ ይኸውልህ፣ እኔማ ኃጢአተኛ ነበርኩ፣ አዎ ሴተኛ አዳሪ ነበርኩ፣ አዎ እንደዚህ ነበርኩኝ፣ አሁን እኮ ብትለውም ሰውዬው አይሰማም። እሱ እድል እየጠበቀ ነው። ምን ማለት ራሱ ክርስቶስን ምን ማድረግ ይፈልጋል? መኮነን ይፈልጋል። ስለዚህ ለባለ አጀንዳ ሁሉ መልስ መስጠት መልስ ሰጥተህ አትችለውም ወንድሜ። ያለ አማራጭ አንድና አንድ ብቻ ነው፣ መቀጠል። አሜን። ማገልገል መቀጠል፣ ማምለክ መቀጠል፣ መጸለይ መቀጠል። አሜን። መውደድ መቀጠል። እውነቴን ነው ብላችሁ አሁን ጌታ ይቀጥላል። አሁን ጌታ ኢየሱስ ክርስቶስ ምንድነው የሚለው መጽሐፍ ቅዱስ? የወደዳቸውን እስከ መጨረሻ ወደዳቸው የሚለው ክፍል ላይ እኮ በጣም የሚያስገርማችሁ እኮ አንድ ገጹ ሰዎች እኮ ይሉ መውደድ ቀጥላለሁ አለ ጌታ። ልነግርህ መጣሁ አለ። ምን ጴጥሮስ እኮ ካደ። መውደድ ቀጥላለሁ። ረገመ። መውደድ ቀጥላለሁ። እስከ መቼ? እስከ መጨረሻው አላቋርጥም። ስድቡን ስላልሰማህ ነው። ልንገርህ፣ አንዳንድ ሰው
ባይዘው ከሰደቧችሁ ይልቅ እኮ ስድቡ መጥቶ የነገረ ሰው አይስትህም። ከሩቅ የሚሰድብ ሰውዬ ሊያገኝ ይችላል እኮ እንዲሾረውር ሊስትህ ይችላል። ይመጣና ግን ድንጋዩን ይዞ መጥቶ አጠገብ አዲስዬ ምን መሰለህ እንዳለ ያለ ብሎ የሚነግር ሰውዬ አይስትህም። አጠገብ ነው፣ ጭንቅላት አናት ላይ ቷርቆ ነው የሚልህ። እኔ ጋር ናችሁ ወይ? በእውነት ነው። ከሰደቡኝ ይልቅ መታችሁ የምትነግሩኝ ሰዎች ስርዓት ያዙ። እንዴ ከሩቅ በተሳትኩኝ ምን ሳተኝ እኮ አልሰማውም እኮ መስኪ ለምን ተሳተ ብሎ ይመጣና እኔ ልንገር ይላል። አልሰማውም እኔ ልንገር አለ። ጌታ ሸፈነኝ እኮ በቃ እንዳልሰማ አለ። ምን መሰለህ ከባድ እኮ ነው። ታዲያ ለምን ታሳብበኛለህ? አልተጠግተህ ጌታ ወይ ረግመዋል፣ ሰድበዋል። እዛው ክፍል ላይ የወደዳቸውን እስቲ ፍቅር አላቋርጥም በሉ። ኧረ በደንብ አሜን። ፍቅር አላቋርጥም። ተፌ ጥሩ ነገር ተናገር። የሆነ ለመናገር ለመባረክ ስትነሳ እኮ እንዳትባርከው የሚያደርግ ነገር እኮ መዛሃል እኮ። ጌታ ይባርክ። በእውነት አሁን አንድ ሰው አያሉ ልበል ቼክ እየጻፈ ለአንዱ አገኘ እና ቼክ አውጥቶ እንዲህ ትዝ አለው የሆነ ቀን በሱ ላይ ያለው የዛሬ 3 ዓመት ሽምግልና ልመረጥ ስል ያረገኝ እስኪ ብርቱን አትመልስ፣ ቀጥል፣ መውደድ ቀጥል። አሜን በሉኝ ባካችሁ። አታቋርጥ። ቶባው እንደዚህ ከተሳሰብን አብረን መኖር አንችልም። አይዘው ካልተውን አብረን መኖር አንችልም፣ አንቀጥልም። የወደዳቸውን እስከ መቼ? ይሄ ማለት ምን ማለት ነው? ሰዎቹ ሄደዋል። አንዱ ጠርጥሮታል፣ አንዱ ጥሎት ጠፍቷል፣ አንዱ አላቀውም ብሏል፣ አንዱ የሆነ ነገር አድርጓል። ጌታ ግን እንደዚህ እስከ መጨረሻው ምንድነው? ጌታ ወይ እኔ ጋር አይቋረጥም። እስቲ አላቋርጥም በሉስ። አላቋርጥም። አዎ ወድዋለሁ፣ ችግር ስለሌለበት አይደለም። አዎ ለሷ በጎ አደርጋለሁ፣ ነፃ ናት፣ ለኔ ጥሩ ናት ማለት አይደለም። እኔ ዘንድ ግን ፍቅሬን የሚያስቀጥል ፍቅሬን ወደፊት የሚወስድ የሆነ አቅም አልፈልግም፣ የሆነ ነዳጅ አልፈልግም። ብቻውን ከእግዚአብሔር ዘንድ ያገኘሁት ምሕረት የማያቋርጥ የእግዚአብሔር ፍቅር ለማያቋርጥ ፍቅር ጠርቶኛል። ኧረ በደንብ አሜን። ምንድን ነው የሚያስቀጥለኝ? ምንም የተወደድኩበት ፍቅር። ሴትዮዋን እዛ ስር ያቆያት እኮ እዛ ስር በመሆኗ ዋው ታድላ። እቺ ሴት የተባረከች ናት። አንደኛ ከሌላት ገንዘብ ይሄን ሁሉ ሽቶ አምጥታ እግሩ ስር ያፈሰሰች፣ ይሄንን አዋራ የጠገበ እግር በፀጉሯ ማበሷ እየተባለ እየተነገረላት አለ የሚቀጠለችው። አሁን እንደዚህ ቢሉን እኮ ደስ ይለን ነበር። በሳይለም ጋር ኤርሚ በቃ ምናምን እየተባለልኝ ብቀጥል እንደሱ የለም። ግን እንቀጥላለን። ኧረ አሜን በሉት። እንቀጥላለን። በዚህ ተከበን መተንፈሻ አተን አንዳንድ ሰው እንደሱ ትመኛለህ። በዚህ እኔ ድብድብ አልወደም ጊዜ ነገራቸዋል። አንዴ ትጀምራላችሁ። አንዴ ምንድን ነው? እሺ በሉ ቀጥሉ። ለደብዳቤዎቻችን እኮ ትንፋሽ የለመንበት ቀን እኮ አንዴ ልተንፍስ ተከበን። ሴትዮዋ ተከባ እየተቀጠቀጠች ነው የቀጠለችው። ኧረ እንቀጥላለን። መውደድ እንቀጥላለን። ማፍቀር እንቀጥላለን። በጎ ማድረግ እንቀጥላለን። በጎ ሕሊና እንቀጥላለን። ከበባው በጎ ስለሆነ ነርቸሩ ጥሩ ስለሆነ አይደለም። ኮንቴክስት ከሌለ ቴክስት የለም ማለት። ኮንቴክስታችን ምንም ስለሆነ አይደለም ቴክስታችን ያማረው። እቺ ሴትየው 2000 ዓመት የሚያምር ቴክስት የኖረችበት ኮንቴክስት አሪፍ ስለሆነ አይደለም። ኮንቴክስት ውስጥ የማያቋርጥ ቀጣይነት ያለው መሰጠት፣ ዲቮሽን፣ አምልኮ የፈጡበትን ዓላማ የጀመሩበትን ዓላማ ግብ የማድረስ ጭካኔ፣ ስድብ፣ ነቀፋ፣ መከራ፣
የሴትዮዋን ቴክስቷን ጉብ ያደረገላት እንጂ ኮንቴክስቷ ከባድ ነው፣ አስጣይ ነው፣ አሳዳጅ ነው። ስለዚህ ውብ ቴክስት እንዲኖርህ ውብ ኮንቴክስት አይደለም የሚኖረው። ያንን የተበላሸ ያንን ነገር በሙሉ እንድታቋርጥ የጀመርከው እንድታቆም በሚያደርግ ኮንቴክስት ውስጥ ግን የመቀጠል አቅም አሜን። ኧረ በደምብ አሜን። ለማንም ጀርባዬን አልሰጥም፣ ለማንም ስል ጌታን ማምለኬን አላቆም። አሜን። አሁን በጣም ገርሞኛል። ማታ ነው ያነበብኩት። በጣም ገርሞኛል። ይሄ ዘፍጥረት ምዕራፍ 25 ላይ ቁጥር 21 ላይ ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረች፣ እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። አየሁትና ቶሎ ብዬ ምንድን ነው እዚህ ክፍል ውስጥ ያለው ቁም ነገር? ይኸው አሁን እዚህ ጋር ስታዩት ይህን ክፍል ብቻ ብታነቡ ኖሮ ምንድን ነው ይመጣላችሁ? ርብቃ ማን ነው? ይስሐቅ ለርብቃ ጸለየላት፣ ከዛስ ሚስቱ ጸነሰች፣ ወለደች። ዋ እንዴት ፈጣን ጸሎት ነው! አይደለም። ይሄን ክፍል ብቻ ካየ እንደሱ ይመስላል። አይደለም። ይሄ 20 ዓመት በኋላ የሆነ ነው። ሴትዮዋ መካን የነበረችው ለስንት ዓመት ነው? ለ20 ዓመት ነው። 20 ዓመት ሙሉ ያለማቋረጥ የተደረገ ጸሎት። አስቡት። ይሄ ሰው የዛሬ 20 ዓመት በፊት ርብቃን ሲያገኛት በነበራት እድሜ በነበራት አቅም እንዴት ብሎ ሊጸልይ እንደሚችል ብዙ ጊዜ እዚህ ጋር ብቻ ምናምን ስታጋቡ ፓስተሮች ይጸልያታቸዋል። ለሙሽሮች ይጸልዩ፣ ጌታ ሆይ በልጅ ስለምትባርካቸው እናመሰግናለን፣ ሃሌሉያ፣ የማህፀናቸው ፍሬ ይባረክ። በድፍረት ነው የሚጸልዩ፣ ምክንያቱም ጎረምሶች ናቸው፣ ይወዳሉ በጣም ብሎ ስለሚያስብ 5 ዓመት በኋላ ሊጎበኛቸው ሄደው ቤታቸው ልጅ የለም ሲጸልይ ጌታ ሆይ አንተ ፍቃድን የምትፈጽም ለምን እንደዚህ ማትባልህ ይላል። ከ7 ዓመት በኋላ ሴት በልሳን ብቻ ጸልዩ ይላል። በፍጹም አይጸልይም ደፍሮ ያለው ሃሌሉያ ምናምን ብሎ በጩኸት ምናምን። ምክንያቱም ነገሮች እየቆዩ ሲመጡ ምን ይሆን ከመጣ የመጸለያ አቅምህ እየደከመ 20 ዓመት ሙሉ ስለሚስቱ ሲጸልይ ጸሎት ውስጥ እዚህ ጸሎት ውስጥ መቆየት ከባድ ነው። ለምን መሰለህ? እሱ ጸሎት ቀጥሏል፣ እሷ ደግሞ እርጅና እየቀጠለች። አይ እኔም ከዛሬ ዓመት በፊት እንደዚህ አልነበርኩም። ሁሉ ነገር የሆነ ነገር እየሆነ ነው። እሱ በጸለየ ቁጥር ነገሩ እየከፋ ነገሩ ከበረከቱ እየራቀ ነገሩ ተስፋ ከሚደረግበት እየራቀ እየሄደ ነው። ሰውየው ግን የሚገርመው ይሄ ክፍል የሚያወራው ጸሎት ቀጠለ። በጌታ በኢየሱስ ስም ይስሐቅ ምን እያለ ደግሞ ታውቃላችሁ፣ መካን ነበረች ይላል። መቼም የዛን ጊዜ የመካንነት የእድሜ መመሪያ ኖሮ ተመርመራ አይደለም መካንነቷ የታወቀው። 1 ዓመት ይጠበቃል፣ 2 ዓመት ይጠበቃል፣ 3 ዓመት ይጠበቃል፣ 5 6 እያለ ሄድና በኋላ ምን ይባላል? መካን ናት። ከዛ በህዝቡ ዘንድ ይወሰናል። እሱ እየጸለየ ማህበረሰቡ ስም አወጣላት። ምን ብሎ? አንተ ትውለት እያልክ እየጸለይክ ጠዋት ማታ ትውለት እያልክ እየጸለይክ አንድ ቀን ስትወጣ ባለቤት መካን ናት አይደል ሲሉ ቤት ገብተህ ጸሎት ትቀጥላለህ? ቀጥላለሁ የሚል ይሰማል። ማህበረሰቡ ለችግር ስም አወጣለት። መካን ማለት ምን ማለት ነው? መውለድ ማትችል አለ ሰው ተሰብስቦ። ይሄ በጣም እየጸለይክበት ያለ ጉዳይ ወደ ማይቻልበት ደረጃ ደረሰ። ነገሩ ወደ ማይሆንበት ደረጃ ደረሰ እያለ ማህበረሰብ በጋራ ተስማምቶ ጸሎትን እንድታቆም እየነገረ ነው። አንተ ቤት ግን ጸሎት ቀጥሏል። ሰው ሁሉ ተሰብስቦ መካን ናት ሲል በቃ እያለ ነው። አንተ ግን አይበቃም
ኧረ በደንብ አሜን። ያኔ እንደ ጉርምስናዋ ጊዜ በተስፋ እየጮኩ እንደጸለይኩ አሁንም ከ20 ዓመት በኋላ ጸልያለሁ። ትወልዳለች በጌታ በኢየሱስ ስም። እግዚአብሔር ልጅ ይሰጠኛል። እኔ የትኛውን ቀን የሰማሁ አልኩት። ማታ ተንበረከኩ። ጌታ ምስክሬ። እኔ የትኛውን ቀን የሰማሁ ጌታው መጀመሪያ የጸለየውን ቀን ከ5 ዓመት በኋላ የጸለየውን ነው ወይስ የመጨረሻውን የ20ኛው? የትኛው እንደሰማ አይታወቅም። ሰውየው ግን ቀጠለ። ደስ ይለው ይሳቅ ይላል። ተስፋ በቆረጠ ጊዜ አይደለም እየጸለየ ሚስት ወለደች ይላል። እስቲ አላቋርጥም በሉ በጌታ በኢየሱስ። እስቲ እኛ ቤት በሉ ጸሎት አይቋረጥም። ሃሌሉያ። ይሄን ስላችሁ ቅድም መስኪናት ነገሩ ግን ከባድ ነው። ነገሩ እኮ ከባድ ነው። ጸሎት የሚያስቀጥል አይደለም እኮ። እኔ ራሴ ሰው ቤት ገብቼ በእውነት ነው እኮ የምላችሁ በጣም እኮ ደፋሮች ነው። እንዲገባው ሄድኩኝ። ቤታቸው ሲያምር፣ ኑሯቸው ሲያምር ሳያቸው አልቻል ምን እንዳካፈል ታውቃላችሁ? ስለ አዶፕሽን አካፍየው። አዶፕት ማለት መጽሐፍ ቅዱስ እንግዲህ ምን ማለት ይመስላችሁ? በተቃራኒ በግሪኩ አትወልዱ አልኳቸው። እንጂ ነው ካልኩት ጌታ ምስክሬ። ሰው ቆይላችሁ አሁን እኔ ፓስተሩ ሄጄ ልጆች የእግዚአብሔር ስጦታዎች ናቸው የሚለው ይሄ ልጆች የሚለው ከማህፀን ስለወጡ የማህፀን ፍሬ ሳይሆን ክፍሉ የሚያወራው አጠቃላይ ልጅ ስለሚባለው በሙሉ። ስለዚህ ወለድክም አምጥተህ ማሳደግ ልጅ ነው የሚለው መጽሐፍ ቅዱስ። ከደጋናችሁ ክፍሉ እኮ ትክክል ነው። ግን ያልኩት ለምንድን ነው? ተስፋ ቆርጬ ያው በዚህ ዘመን እንግዲህ እኔ በዚህ ዘመን ነው እንዲህ ያልኩት። ያኔ ደግሞ እሷ ቤት ሄዶ መካነች ማለት ከብዙ ነገር ጋር የተያያዘ ነው። ደስ የሚለው አሁን ቅድም ያልኳችሁ ነው። ኮንቴክስቱ ደስ አይልም። ከዚህ ከማያምር ኮንቴክስት የሚያምር ቴክስት ወጣ። ኧረ አሜን በሉ ይባካል። ይኸው ዛሬ ምን ሰብከው ቴክስት የወጣው ከዚህ ኮንቴክስት ነው። ከምን አይነት ኮንቴክስት? ማህበረሰቡ በሙሉ አይሆንም የሚለው ነገር ላይ ድርቅ ብለ ይሆናል። ድርቅ ብለ ጸሎት መቀጠል። አሁን እንኳን ጨርሰሻል፣ አልጨረስኩም። አሁን እንኳን እያበቃ ነው፣ አላበቃም። ሃሌሉያ። የሆነ በስምምነት የተዘጉ አጀንዳዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ከፍቶ እንደገና የሚባል እድል ሲሰጣቸው አያል። አሜን። በፍጹም የሷ ዘመን አይደለም፣ የሱ ዘመን አይደለም። ኢናፍ ያም ትላንትና ልጆትን ለልጄ ሄጄ ያለ ቦታ ላይ እከሌ እንዴት ነው አለ። ብዙ እድሎች ነበሩት ሚስ አርጎ ዛሬ ይሄንን ህይወት ይኖራል። እሱ ብዙ አደባባዮችን የሚወርስበት ሲዝን ነበረ። ልክ ምን ማለት ነው? አብቅቶለታል። ጌታ ወይ ግን አብቅቶለታል ይሄ ሰው የሆነ አንዳንድ ጊዜ እንደዚህ ተብሎ ሲወሰንበት መጸለይ ታቆማለህ። እሱ ግን ምንድነው ያደረገው? ይሳቅ መጸለይ። እስቲ መጸለይ ቀጥላለሁ። እሱ ብቻ አይደለም እኮ እሷ የሴትዮ ማምለክ ቀጠለች፣ ይሄ መጸለይ ቀጠለ፣ ጌታ መውለድ ቀጠለ፣ አብርሃምስ ማመን ቀጠለ። አረሚው ሮሜ 7 ምንድነው የሚነግረን? አብርሃም ሙት የሆነውን የሳራን ገላ በእምነት ሳይደክም ተመለከተ። እስቲ በደም አሜን። በማመን በረታ እንጂ ባለማመን ምክንያት አላቆመም። ምን ማመን? እኔ ጋር በሉ ማመን አላቆመም በሉ። እንደ ይስሐቅ ነው። እሱም እኮ ጸሎያ አይለንም እንጂ አብርሃም ይሄ ሰውዬ እኮ እንደ ይስሐቅ ነው ማለት የሆነ የምታምነው ነገር አለ። የሆነ የምታምነው አለ። ጸልይልኝ ፓስተር ይብላ በ23 ዓመት ነው ጸልይ ልጅ እንዲሰጠኝ አረ እኔነት አንቺ እንዲሽ ሃሌሉያ አሲ ትንሽ ወደ ላይ ገፋ ብለህ ስትመጪ ጸልይ ምን ብዬ ልጅ ሰዎቹ ግን በአለማመን በረቱ። በማመን በረቱ እንጂ በአለማመን ምክንያት አላፈረሱ። በእምነታቸው ቀጠሉ። በማመን ቀጥላለሁ በሉኝ ባካችሁ። ዛሬ ስለምመጣ ካላችሁ አታቋርጡ ለማለት ነው። በምንም ምክንያት እውነት ነው ከመባ
ትዕግስቱ እውነት ነው። ከባቢው ነገር እውነት ነው። ዙሪያችን ያለው ነገር ከባድ ነው። እውነት ነው። ነገር ማሰብ የማይቻል ነገር ውስጥ ነን ያለነው። ግን የምስራች ነግራችኋለሁ፣ ያላቋረጡ ሰዎች ታሪክ ጽፈዋል ያልኳችሁ። ኧረ በደንብ አሜን። ያላቋረጡ ሰዎች ነጋቸውን አድምቀዋል። ያላቋረጡ ሰዎች ነገ ትውልድ የሚያነበውን መጽሐፍ ጽፈው ለትውልድ ሰጥተዋል። ምሳሌ ሆነዋል። አሁን ጸሎትን ሐዋርያ ሥራ በጣም የምወደው ነው መጽሐፍ ነው እና ሐዋርያ ሥራ የጸሎት መጽሐፍ ነው ለኔ የምለው ሁሌ። ምዕራፍ 1 ላይ ተንበርክከው እየጸለዩ እያለ ምዕራፍ 2 ላይ እየጸለዩ እያለ መንፈስ ወረደባቸው። ምዕራፍ 3 ላይ ሊጸልዩ ወደ ቤተ መቅደስ ሲገቡ አንድ ሽባ አገኙና ተረተሩት። ምዕራፍ 4 ላይ ስትሄዱ ሰዎቹ እንዳትናገሩ በዚህ ስም ሲባሉ የሆነ ቤት ገቡና መጸለይ ጀመሩ ይላል። ደስ አይልም? ጸሎት ነው ፈከሰብ ብሎ ምዕራፍ 6 ላይ ነው ችግር ሲመጣባቸው እኛ ለጸሎትና ለቃሉ እንተጋለን ይላል። ምዕራፍ 7 ላይ የሆነ ሰው ሲሞት ምናምን እንትን በጸሎት የተጉት ቀበሩ ይላል። አሜን በሉት። ጸሎት ምዕራፍ 9 ላይ ጳውሎስ ሳውል እየጸለየ ያለ አናኒ የሚባል የጸሎት ሰው ዛም ተነገረው። ከዛ በኋላ ሁለቱ ተገናኙ፣ የሆነ ተአምር ተፈጠረ ይላል። ጌታ ይባረክ። አሜን። ምዕራፍ 10 ላይ ስትሄዱ ቆርኔሌዎስ እየጸለየ ነበር። ከዛስ ጴጥሮስም ቁርበት ፋቂው ቤት እየጸለየ ይሁን። ዝም ብለህ በየምዕራፉ ጸሎት አለ። እነዚያ 12 ሰዎች እየጸለዩ ከዛስ ምዕራፍ 11 ላይ 12 ላይ ሲደርሱ ተገደለ። ማን? ያዕቆብ። በስመ አብ። አንተ እንደዚህ እየጸለይክ ድም ሰው ይሞታል። ሄደ። ያው የዮሐንስ አለኩ ዘቸርች ውስጥ ወንድሙ ነው። በስመ አብ። እኔ ዛጋስ ወይ አንቆመው ምንድነው ጸሎት? የእናቴን ልጅ ካላተረፈ ምንድነው ጸሎት? በጣም የገረመኝ ዘጋ ሞተ ያዕቆብ። ከዛስ ህዝቡ ደስ ሲለው ሲያይ ሄሮድስ ሄደና ሁለተኛውን እንትናን ጴጥሮስን ያዘና እስር ቤት ከተተው። እገለዋለሁ አለ። ሰው ምንድነው የሚያደርገው? አሁን ምን ታደርጋላችሁ? እንጸልያለን እንዳትሉኝ እንዴ? ጸልዬ ያዕቆብን አላተረፍክም እኮ አይደል? እንዴ የጸለይክ እኮ ነው ያዕቆብ የሞተው። ቤተክርስቲያኒቷ ግን ምንድነው የሚለው? ምዕራፍ 12 ላይ ጸሎት ቀጠለች። ኧረ አሜን በሉ ይባላል። በጣም ደስ የሚለኝ በእውነቴ ነው። ወንድማቸውን አብሯቸው አገልጋይ የተጠመደውን ቀብረው መጡና ለዚህኛው መጸለይ ጀመሩ። እንዴ ጸልየን ያዕቆብን መቼ አተረፍነው? ወንድሜ አሁን ያኛው ሄዷል፣ ይሄንን እንጸልያለን። ይተርፋል። አሜን። እንቀጥላለን መጸለይ። አለ ችግር፣ አዎ የሆነ ነገር ሚሳርገናል፣ አዎ ግንስ በጸሎት እንቀጥላለን። በድጋሩ ከእስር ቤት ይዘውት መጡ። ኧረ በደንብ አሜን በሉ። ጸሎት እንቀጥላለን። 12 ላይ 13 ላይ ጸሎት እንቀጥላለን። እየጸለዩ ሐዋርያው ጳውሎስ በስመ አብ ባርናባስ ወደ አገልግሎት፣ እነ ሲላስ ወደ አገልግሎት፣ አንድ ያዕቆብን ወስዶ ሐዋርያው ጳውሎስን የሚያክል ሰው ተዋ። አሜን። ኧረ እንኳን ጸሎት ቀጠልን ትላለህ። እንኳን ጸሎት ቀጠል። ቁጭ ብዬ ባለቀስ ኖሮ ያዕቆብ ብንኖሮ እኮ ጳውሎስን የሚያክል ሰው እያለ ወንድሜ የሆነ ቦታ ላይ የሆነ ነገር ሚስታረጋለህ፣ ጸሎት ትቀጥላለህ፣ የተሻለ ክብር ይቀጥልሃል። ሃሌሉያ። ሲቀጥላለህ በልኝ በጌታ በኢየሱስ። ከባድ ነው ግን እንቀጥላለን። አስቸጋሪ ነው ግን እንቀጥላለን። መጸለይ እንቀጥላለን፣ ማምለክ እንቀጥላለን፣ ማይክ መቀየር እንቀጥላለን። ምንም የማንቀጥለው ነገር የለም። ጌታ ይባረክ። ብሩክ ሰው የእውነቴን ነው የምላቸው። እኛ ሰፈር የማይረባው የማይቻለው ማቋረጥ ነው። መውደድ ማቋረጥ አንችል፣ መጸለይ ማቋረጥ አንችል፣ ማምለክ ማቋረጥ አንችል፣ ማመን ማቋረጥ አንችልም። እሱ ብቻ አይደለም የሚጨቻ ማገልገል እንኳን ማቋረጥ አንችልም። አይደለም ይለው ሉቃስ እዚሁ ክፍል ላይ እነዛ ሴቶች እነዛ ባልና ሚስት ጸለዩ፣ ጌታ ልጅ ስጠን የለም
ያው እነሱ እምነትም አይደለም ጸሎትም አይደለም ምንም የለም ተውት ጉዳዩ ሙሉ ለሙሉ ዘካርያስ እና ኤልሳቤጥ አይደል ሚለው ሰዓቱን ለመሄድ ተፌ በጣም ይቸኩለ ቅድም ሲሮጥ እኔ ግን መጥቼ እዚህ ላይ እስናን እንደዚህ ነው ሰይ ስማ እኔ እኮ የቸኮልኩት አንተ እንድትቀጥል ነው አለ። ይሄ ደግሞ ትንቢት ነው። ስብከ እዚህ ጋር ብቻ ሳይሆን እንድቀጥል ሃሌሉያ ቀጥላለሁ። እየሳቅኩ ብቻ አይደለም እያለቀስኩ ቀጥላለሁ። ያመኛል ግን ቀጥላለሁ። ሄሮዲያኖስ እንቀጥላለን ወገኖች። አይኖ ከባድ ነው ህይወት። አይኖ ከለማው ከባድ ነው። ምን ሰማው ከባድ ነው። የምናየው ከባድ ነው። ያው ልጆቼ በቀደማችሁ ምን አይነት ትውልድ ናችሁ አሉ ልጆቼ ቁጭ አለ እናንተን አሁን ሳስተምር ሁላችሁም ትምታውቃላችሁ። ይሄው በመኪናው ስጄ እኔ በመኪናው ስጄ በመኪና አይደለም ትምህርት ቤት መሄዴንም መምጣቴንም የሚያውቅ ወላጅ አለ። ስንተኛ ክፍል ደረስክ ነው መባል ማለት ትርጉም አለው። ተማርናል ትርጉም አለው። ቀለም ምን ይቋጠርላችሁ ተብለው ያላልኩትን ቋጠረችልኝ ሲሉ እኔ ያስቀኝ። እኔ እኮ ተቋጠሬ ነው ሙሉ ራሴ የሚቋጠርልኝ ነገር እንዴት እንደዚህ ምናምን ብሎ ሲበሳጩ ይገርመኛል። ግን በጣም የገረመኝ እንደዚህ አድርገው ያሳደግናቸው ልጆች በዚህ ዘመን ምንም ችግር ከፊታቸው ይባል መሄድ ይሻላል እንዲያፋፍተህ እንዲያቀማጥል አሳድገው ምንም መሄድ የለው ደህና ቦታ ያዘጋጀኝ ችግር መጋፈጥ ፌስ ማድረግ አይችልም። ለምንድን ነው አቅም ያጣችሁት? እኔ በጣም ነው ልጆችን ቻሌንጅ አደረኳል። እንዴ ያልፋሉ እኮ ይቀየራሉ እኮ ነገ ሌላ ቀን ነው። እቺ ሴትዮ ዘመኗን አልተሰደበችም። ይሄው እያመሰገናት ነው። ይቆማል እኮ ስድቡ ለሰዓት ነው፣ ክብሩ ለዘላለም ነው። ጌታ ምስክሬ ነው። ጌታ ምስክሬ ነው። እነዚህ በሙሉ ይበተናሉ። እስኪናገር ድረስ እሱ ከባድ ነው። እሱ ቃል እስኪያወጣ ድረስ ሽቷችሁ በክፉ ይተረጎማል። ስግደታችሁ በሌብነት ይተረጎማል። አምልኳችሁ በክፋት ይተረጎማል። ቸርች ውስጥ ያደረጋችሁት እንቅስቃሴ ለማገልገል የወጣችሁትና የገባችሁት ነገር በሙሉ በሌላ እየተረጎመ ለስድብና ለመከራ ይዳርጋችኋል። ግድ የለም። ይሄ ሁሉ ከበባ ግን አንዴ ቀና ብሎ እስኪናገር ነው። እሱ መናገር ሲጀምር፣ እሱ ማውራት ሲጀምር እነሱ እኮ ያላደረጉትም እኮ እሷን አሽቶ ቀብታ የ2000 ዓመት ሙሉ ትሰበክ ያለች ነው። አንተ መጽሐፍ ቅዱስ ውስጥ ከፀሐይ መውጫ እስከ መግቢያ ቀድሞ ወንድማችን እንዳለው ሊሰበክ እኮ የተነገረው ኢየሱስ ነው። በሱ ያለውን የማያቋርጥ ቀጣይነት ያለው ይሄ በሰው ዘንድ ወሬ ታሪክ ሆኖ የመቅረትን በረከት ሰጣት ለዚህ ሴት። ይሄ ወንጌል በተሰበከ ቁጥር ስምሽ ይነሳል። አሜን። በስመ አብ። እስቲ ቀጥዬ በሉ። አስቀጥላለሁ። ኧረ በደምብ አሜን። ማቆም ማክል ይሄ መኖር ማቆም ምን ማለት ነው? መኖር ያቆሙ በሙሉ ታሪክ ቢስ እንኳን በአጭር በወጣትነት መኖር አቁመህ አይደለም አርዲታውም ያቆሙ ሰዎች እስከ መቃብር ድረስ አሁን ማተዝም ይሉ ምንም መረሳት ማቆም መጸለይ ማቆም ማገልገል ማቆም ማመን ማቆም ማፍቀር ማቆም አይደለም ያዋጣው መቀጠል ብቻ ነው። ቻሌንጅ አለው ግን እንቀጥላለን። እነዚህ መጨረሻ አልኳችሁ ሰዎች እነዚህ ናቸው። ምንድን ነው ያደረጉት? አዩት ጌታን። ጸሎት አልመለሰም፣ ጸሎት አልቀጠሉም። ግን እነዚህ ሲያዩት ልጅ አልመጣም፣ በማመን እንቀጥላለን አላሉ። ሁሉን አቆሙ ግን አሉ ማገልገል ግን አናቆሙ።
እግዚኦ ማገልገል ግን አላቆምም። ለሱ ማጠን ግን አላቆምም። ምክንያቱም አገልግሎቴ ቤዝ ያደረገው በተደረገልኝ ነገር ላይ አይደለም፣ በራሱ ላይ ነው የቆመው። የኔ አገልግሎት በማንነቱ ላይ ነው የቆመው አገልግሎት። ነገሬ ላይ ይሄ አገልግሎት ምን እንጀራ አመጣልኝ፣ ምን ስም አመጣልኝ፣ ምን ህይወት አመጣልኝ አይደለም። እኔም አገለግለው ኦልሬዲ እሱም ብቻ ነው። አሜን። ይሄ ጋር ከባድ እኮ ነው። ወይ ዘካርያስ እንደሌሎቹ ካህናት የጣው ክፍል ሲደርሰው እልል እያለ መሄድ ሰው አይደለም። አሁን እሱ ሲባርክ ሴት ልጆቹ ምንድን ነው የሚባርካቸው? እግዚአብሔር በዘር ይባርካችሁ ሲል ህዝቡ አሜን። ግን እሱ እኮ አልተባረከም አይደል? ይህ ነው ግን አለ ጥያቄ፣ ያልተመለሰ ጥያቄ እሱ ልብ ውስጥ ግን ምንድን ነው የሚያደርገው ሰውየው? እኔ ግን ማገልገሌን አላቆም፣ ማጠኔን አላቆም። ኧረ ጌታ ይባረክ። እንዲሁ እያጠነ እንዲሁ እያሸበሸበ አንድ ቀን መልአክ መጣ። ከቀጠልክ ነው መልአክ የምታየው፣ ከቀጠልክ ነው የሚቀጥለው ምዕራፍም የምታየው። ሰውየው መልአኩ እኮ መጥቶ ትወልዳለህ ነው ካለ። አንዳንድ ሰዎች ሲናገሩ ዲዳ ያደረገው እኮ ዲዳ ለማድረግ ፈልጎ ሳይሆን ይሄ እንዴት ይሆናል ሲለው በስማ ብሎ አፉን ሲይዘው በዛው ዲዳ ይሆናል። ደንግጦ ማለት ነው። እግዚአብሔር እንዴት ይቻላል እንዴት ይላል ብሎ ሰው ወልድ መንፈስ ቅዱስ ሲለው በዛ ዲዳ አረጋው። መልአኩ ስለማይችል መልአኩ እግዚአብሔር ይችላል ወይ ብሎ አይሰማም። ሰውየው እዚህ ድረስ እምነቱ ተሸርሽሯል። በጉዳዩ ላይ መጸለይ አቆሟል፣ ግን ማገልገል አላቆምም ማለት። ክብር ለእግዚአብሔር ይሁን። እንጂ እንደሱ ናቸው። ምንድነው እያረኩ ያለሁት? ነገርኳችሁ። አንዴ ቆማችሁ እያገለገላችሁ እኮ ትፈተናላችሁ። ቅድም እንዳልኳችሁ ምንድነው እያረኩ ያለሁት? ምንድነው የመሮጥ ያለው ውጤት ምንድነው? ኧረ በስመ አብ ጌታ ሆይ ለምንድነው የምናገር? ያገለግላችሁ ቤተክርስቲያን ትሆን ግራ ይገባችሁ። የምታዩት ነገር በሙሉ እንደ ሀገር ስማ የት ውስጥ ነኝ ያለው ትላለህ። ምኑ ቢቀርብኝስ ባቆምስ? ይኸው ምንም ነገር አገለግላለሁ እዛ እሮጣለሁ። ምኑ ባርፌ ብቀመጥ፣ ምን ሁሉ ነገር ቢቀርብኝ ብትወውስ? እነዚህ ሰዎች ግን እንደሱ አላሉ። ቤት አንቀመጥም ማለት ምን ማለት? እናገለግላለን። እስቲ ማገልገል እቀጥላለሁ በሉ። ምንድነው ዛሬ ያልኳችሁ? እንቀጥላለን ያልኳችሁ። በምንድነው የምንቀጥለው? ሴትየዋ አምልኮ ቀጠለች። ስለዚህ ያንን ታሪክ አድሳ ሌላ ታሪክ አጽፋ ወጣች። አንደኛ ማን ነው? ጸሎት ቀጠለ ይስሐቅ። ስለዚህ ምን አለን? ጸሎት እንቀጥላለን። እኔ ጸሎት ይስሐቅ ጸሎት ቀጥሎ እስራኤልን ተስፋውን የእግዚአብሔርን ኪዳን ያስቀጠለው። ኪዳን ይቻልተኛው የእግዚአብሔርን ትልቅ አጀንዳ፣ ትልቅ ፕሮግራም፣ ረጅም ፕሮግራም ላይ ጭኜ በራሴ በማይረባ ምክንያት አልተኛም። እኔ ኪዳን አስቀጣይ ነኝ። እኔ የእግዚአብሔር አጀንዳ አስቀጣይ ነኝ። የእግዚአብሔር ፕሮግራም አስቀጣይ ነኝ። አይኖ ከባድ ነው ጊዜው። ያጓጓል። በተጠራሽበት ሄዶ ማለት ነው። መስኪያው ማስቸጋሪ ናት። ስልክ ታነሳ፣ አገልግሎት ይሸሻል። በህዝቡ ፊት ተናገርኩ። አሁን በእውነት ለማገልገል መዘመር እኮ አይደለም። ይሁን እንደዚህ አይነት ድምፅ ግን ምኑ ነው ግን ነው። አዎ ከባድ ነው። የት እንደምንቆም ማን ጋር እንደምንቆም የት እንደምንወራ ከባድ። ግን ወገኔ እላያችን ላይ ኪዳን አለ። ኧረ በደንብ አሜን። ረጅም ኪዳን መስኪ ጌታ መስኪ ረጅም ኪዳን፣ የማያቋርጥ ኪዳን፣ ወደ ትውልድ የሚተላለፍ ኪዳን
እግዚአብሔር በላይሽ ላይ ዓላማ አድርጎ አስቀምጦልሻል። ያው እግዚአብሔር ምስክሬ ይሄ የሚቀጥል ነው። ይሄን ለማስቀጠል ማቋረጥ አይደለም የኛ እንነሳለን። አሜን። ከባድ ነው ግን እናገለግላለን። አሜን። አሜን በሉ ይባላል። እናስቀጥላለን።